Naughty football. ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምን አድራችሁ? የሐምሌ 30 2018 ዓ.ም ዕለተ ሐሙስ ዜናችን ተጀምሯል። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳያደርጋችሁ ዜናዎቹ ምርቶችን ያከፈልኳችሁ አብራችሁን ቆየው። እኔ ናቲ ብራውን ነኝ። ወደ ዜናዎቻችን እናልፋለን። ውድ ተመልካቾቻችን ዛሬም በተለያዩ የስፖርታዊ እግር ኳስ ዜናዎችን ተመልሰናል። በተለይ ወቅት እንደመሆኑ የዝውውር ዜናዎችን ይዘናል። ስለ አርሰናል፣ ስለ ማንቸስተር ዩናይትድ፣ ስለ ሊቨርፑል በተለይ ደግሞ ስለ ሪያል ማድሪድ ይዘናል። በተለይ ደግሞ ስለ ቪኒሲየስ ጁኒየር ጉዳይ በሪያል ማድሪድ ውስጥ ትልቅ ጉዳይ ይዘን የመጣ ነው። በአቋም መለኪያ ጨዋታዎችም ትናንት ተደርጓል። ስለ አርሰናል፣ ቼልሲ፣ ማንቸስተር ሲቲ ጨዋታዎችን አድርጓል። ማን አሸነፈ ማን ተሸነፈ ስንት ድረስ ታለቁ የሚለውን ውጤቱን እንነግራችኋለን። እናንተ ግን እስከመጨረሻው ቆዩ። ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። እናመሰግናለን። ወደ ዜናዎችን የምናልፈው ዜናዎቹን የምንጀምረው በአርሰናል ጉዳይ ነው። በአርሰናል ጉዳይ ስንጀምር የምናገኘው ብሩኖ ጉማሬሽን ጉዳይ ነው። ብሩኖ ጉማሬሽ በክለቡ የ4 ዓመት ውል ከመፈረም በፊት በአርሰናል የሕክምና ምርመራውን አጠናቋል። ሚኬል አርቴታም ለ ዓመታት ጉማሬሽን ይፈልግ የነበረውን በረታ ተቀብሎታል ተብሏል። ፋብሪዚዮ ሮማኖ ዘግቦታል። ብሩኖ ጉማሬሽ እንግዲህ አሁን የሕክምና ምርመራውን ሙሉ ለሙሉ አጠናቋል። ዛሬ ወይ ነገ ደግሞ ፊርማውን በይፋ ያኖራል ተብሎ ይጠበቃል። በይፋ ፊርማውን ይጨርሳል ወይ ዛሬ ወይ ነገ እንደሚጨርስ ፋብሪዚዮ ሮማኖ ያረጋገጠው ጉዳይ ያረጋገጠው ነው። ስለሆነ ብሩኖ ጉማሬሽ እንግዲህ የዘገየ በጣም ተንቀራፎ ነበር ዝውውሩ፣ ግን አሁን መጠናቀቁ ተገልጿል። ሜዲካል ወይም ከነብሮም አጠናቋል። ፊርማውን ብቻ ነው ማኖር የሚጠበቅበት። ለ4 ዓመትም ይፈርማልም ተብሎ ይጠበቃል። ስለ ብሩኖ ጉማሬሽ በመጨረሻም ወደ አርሰናል መቀላቀሉ ይፋ ተደርጓል ማለት ነው። ይፋ መደረጉ የታወቀ ነው። ብሩኖ ጉማሬሽም ህልሙን አሳክቷል ማለት እንችላለን። በአርሰናል መጫወት በጣም ይፈልግ ነበረ። በጣም እንግዲህ ብሩኖ ጉማሬሽ አሁን እንግዲህ ደስተኞች የሚያሰኘው ወደ አርሰናል ሄዷል ማለት ነው። ስለሆነ ብሩኖ ጉማሬሽም የሚፈልገው ክለብ አርሰናል ነበር። አርሰናል መሄድ እፈልጋለሁ ሲል ይደመጥ ነበረ ማለት ነው። ስለሆነ ብሩኖ ጉማሬሽ ወደ አርሰናል ሕክምናውን አጠናቋል። ዛሬ ወይ ነገ ደግሞ ፊርማውን ያኖራል ማለት ነው። ሌላኛው በአርሰናል ጉዳይ የምናልፈው ለቪኒሲየስ ጁኒየር ጉዳይ ነው። ቪኒሲየስ ጁኒየር እና ሪያል ማድሪድ ስምምነት ላይ መድረስ ተቃርበዋል። ጥሩ ውይይት እንደሆነም ተገልጿል። በትናንትናው በተደረገው ውይይት ቪኒሲየስ ጁኒየር እና በሪያል ማድሪድ ጉዳይ ስናነሳ ቪኒሲየስ ጁኒየር ጉዳይ በደንብ ስለምናነሳ እስከዛው ቆዩ። እንግዲህ አርሰናል ጉዳይ በዚሁ እናጠናቃለን። ግን ቪኒሲየስ ጁኒየር ጉዳይ በዚሁ እናጠናቃለን። በአርሰናል ጉዳይ ስናነሳ ነው ቪኒሲየስ ጁኒየር ወደ አርሰናል የሚመጣበት ሁኔታ በጣም ወደ 0% ራሱ ሊጠገም ይችላል። አጋጣሚ ይኖራል ወይም 1-2% ብቻ ነው ማለት ነው። ሌላኛው የአቋም መለኪያ ጨዋታ አርሰናል በትናንትናው ዕለት ወዳጅነት ጨዋታ አድርጎ ነበረ። ከሪያል ቤቲስ ጋር ነበር አርሰናል ጨዋታውን ያደረገው። አርሰናል እንግዲህ በወዳጅነት ጨዋታ በሪያል ቤቲስ 3-1 በሆነ ውጤት ተሸንፏል። ለሪያል ቤቲስ ጎሎቹ ሪኬልም፣ ዲያጎ ዲዮሳ እና ፎርናል ጎሎች አስቆጥረዋል። ለአርሰናል ደግሞ ከሽንፈት ያልታደገችውን ጎል ሂንካፔ አስቆጥሯል። ማለት ቤቲስ ሂንካፔ አስቆጥሯል። ስለሆነ አርሰናል በሪያል ቤት ተሸንፏል። ሁለተኛው የአቋም መለኪያ ጨዋታ የመጀመሪያ የአቋም መለኪያ ጨዋታ እንደምናስታውሰው ጂሮና አትላንታን በማሸነፍ ነበረ የጀመረው። ከዛ በሪያል ቤት ግን አሁን 3-1 በሆነ ውጤት ተሸንፏል። አርሰናል በጣም ደካማ ነበር። ሚኬል አርቴታም በሰጠው አስተያየት በራሱ ክልል ላይ ያለው ጨራሽነት ወይም በተቃራኒው ክልል ያለው የኳስ አጠቃቀም በጣም ተበላሽቶ ነበረ ሲል ተናግሮ በሁለተኛው ባንቲካ እነ ጋብሪኤል ጄሱስ፣ ካይ ሃቨርትዝ፣ እነ ጋብሪኤል ማርቲኔሊ የመሳሰሉ ተጫዋቾችን ተቀይሮ 7 ተጫዋቾችን ቀይሮ ማስገባቸው ነበር። ይህን ውጤትን ቀልብስ ማለፍ መቀልበስ አልቻሉም። ፎርና ዲዮሳ አስደናቂ ጎል ነው ማስቆጠር የቻለው በግራ እግሩ ከቦክስ ውጪ። ፎርናልም አስደናቂ ጎል ነው ያስቆጠረው፣ ግን ዲዮሳ አስደናቂ ጎል ነው ማለት እንችለው ነው። የመጀመሪያው ጎል ሲቆጠር ሪኬልሚ ሲያስቆጠር የኬፓ አሪዛባላጋ ስህተት ነው ታወሳል። አርሰናል በፕሪሲዝን ጨዋታ ቢሆንም ግን በጣም ደካማ እንቅስቃሴ ያሳየው በትናንትናው ዕለት እና ዴቪድ ራያ ባይኖር በጣም አርሰናል በጣም እንደሚቸገር አይተናል። በሪያል ቤት 3-1 በሆነ ውጤት ተሸንፏል። ለአርሰናል ደግሞ ሂንካፔ ነው ጎል ያስቆጠረው። በቴሳ አስቆጥሯል። ዞሊስ አሲስት አድርጓል። እንግዲህ ዞሊስ 2 ጨዋታ አድርጎ በአርሰናል ቤት 1 ጎልና 1 አሲስት በሁለት ጨዋታ አድርጓል ማለት በጣም ድንቅ አጀማመር እያደረገ ነው። ምንም እንኳን በፕሪሲዝን ወይም በወዳጅነት ጨዋታ ቢሆንም ስለሆነ ይህን ይመስላል የአርሰናል ውጤት እና ቀጣይ ጨዋታ እንግዲህ አርሰናል እሁድ ዕለት ነው ኦገስት 9 እሁድ ዕለት እንግዲህ ኦገስት 9 ላይ ያደርጋል። እሁድ ዕለት ከቦሩሲያ ዶርትመንድ ጋር ነው የኢምሬትስ ካፕ የፍጻሜ ጨዋታ ያደርጋል። ኢምሬትስ ካፕ እንግዲህ በባለፈው ዓመት እንግዲህ አትሌቲኮ ቢልባኦ ነበር የጠራው። አትሌቲኮ ቢልባኦ ጠርቶ
3-0 በሆነ ማሸነፍ ይታወሳል። አዲሱ ፈራሚ ቪክቶር ዮከረስ አስቆጥሮ ነበር ባለፈው ኤሚሬትስ ካፕ። ቪክቶር ዮከረስ አስቆጥሮ ጋብሪኤል ካይ ሃቨርትዝ እና ቡካዮ ሳካ ደግሞ ቀሪዎቹን ጎል ማስቆጠራቸው ይታወሳል። ስለሆነ የአርሰናል ቀጣዩ ተጋጣሚ የኤሚሬትስ ካፕ ፍጻሜ ነው ከቦሩሲያ ዶርትመንድ። ከዛ ደግሞ ከኮሞ ይጫወታል ሌሎች ጨዋታ። ከዛ ደግሞ በኮሚኒቲ ሺልድ ከማንቸስተር ሲቲ ጋር ጨዋታና ከዛ ፕሪሚየር ሊጉን ይጀምራል ማለት ነው ከኮቨንትሪ በሜዳው ተጫውቶ ማለት ነው። ሌላኛው ማንቸስተር ዩናይትድ ጉዳይ ስናነሳ ማንቸስተር ዩናይትድ ኢስማኤላ ሳርን እየተከታተለ ነው። ነገር ግን ወደ ሌላ ቦታ ከመዘዋወሩ በፊት የማጥቃት አማራጮቻቸውን የማንቸስተር ዩናይትድ ተጫዋቾችን መቀነስ አለባቸው ተብሏል። ፌነርባቼም ለክሪስታል ፓላስ ጥያቄ አቅርቧል ተብሏል። ፌነርባቼም የኢስማኤላ ሳር ፈላጊ ናቸው። ክሪስታል ፓላስ ሳርን 21 ጎሎች ካስቆጠረ ውድድር ዓመት በኋላ ከፍተኛ ክፍያ እንደሚጠይቁ ይጠበቃል በኢስማኤላ ሳር። ስለሆነ ማንቸስተር ዩናይትድ ደግሞ ኢስማኤላ ሳርን መፈለግ ጀምሯል። በዛ ቦታ እነ ፍራንሲስኮ ኮንሴሳው ከጁቬንቱስ ለማስፈረም እንግዲህ ንግግር ጀምሯል የሚባሉ ወሬዎች እንግዲህ ስማቸው ተያይዞ ነበር። አሁን ግን ከኢስማኤላ ሳርም እንግዲህ ሆኗል። ደግሞ ፌነርባቼም የዚህ ተጫዋች ፈላጊ ነው እንግዲህ ኢስማኤላ ሳር። አሁን ግን ማንቸስተር ዩናይትድ ይህን ተጫዋች ለማስፈረም ደግሞ የማጥቃት አማራጮቻቸውን መቀነስ አለባቸው ተብሏል። እና ምናልባት እነ ዘርኪዚን መውጣት አለባቸው ከማንቸስተር ዩናይትድ እነዚህ ተጫዋቾችን ለማስፈረም ሲባል ማለት ነው። ስለሆነ ኢስማኤላ ሳር ብዙ ብር ሊጠይቁ ይችላል። እስካሁን ስንት ገንዘብ እንደሆነ ይፋ አልተደረገም። ያስፈርሙትን አብረን እንመለከታለን። ሌላኛው ማንቸስተር ዩናይትድ ጉዳያችን ማንቸስተር ዩናይትድ የሪያል ማድሪዶቹን አማካኞች የጥንዶቹን ሪያል ቻሜኒ እና ኤድዋርዶ ካማቪንጋን ለማዘዋወር እያሰቡ ነው ተብሏል። ሁለቱንም በአንድ ላይ ሪያል ማድሪድ ከሁለት ተጫዋቾች ሽያጭ ወደ 150 ሚሊዮን ዩሮ ሊፈልግ ይችላል ተብሏል። ይህም ሮድሪን ለማዘዋወር የሚያስችል ገንዘብ ይሰጣቸዋል፣ በቂ ገንዘብ ይሰጣቸዋል ተብሎ ይጠበቃል። ሁለቱም ግን በሪያል ማድሪድ መቆየት እንደሚፈልጉም ተገልጿል። ስለሆነ ሁለቱንም ባይሆን ግን አንዱን ወይ ካማቪንጋ ወይ ቻሜኒ በተለይ ቻሜኒ ለማስፈረም የሚሰራው ተብሎ ይጠበቃል። ሁለቱንም እንኳን ባይችሉ ወደ 150 ሁለቱም ግን ማድሪድ መቆየት የምንፈልጋቸው ትንሽ ሱሩ ላይ አደጋች እንዳይሆን ግን ገንዘብ ማቅረብ የሚችሉ ከሆነ ማንቸስተር ዩናይትድ ሪያል ማድሪድን ሀሳብ ማስቀየር የሚችልበት አጋጣሚ ሙሉ ለሙሉ ይኖራቸዋል። በተለይ አንድ ተጫዋች ቻሜኒ ብቻ እንኳን ባይፈርም ማንቸስተር ዩናይትድ ጥሩ ነው ተብሎ ይጠበቃል ማለት ነው። ስለሆነ ማንቸስተር ዩናይትድ ሁለቱ ተጫዋቾች ይፈልጋል ተብሏል። ሪያን ቻሜኒ እና ኤድዋርዶ ካማቪንጋ። ይህን የሊቨርፑል ጉዳይ የምናነሳው ቪክቶር ሙኖዝ መፈረሙን ይፋ ሆኗል። ከሊቨርፑል ተወካዮች እንግዲህ አንዲ ባራ እና ጆዋንስ ሎፔዝ ጋር ባክሳ ሴንተር ፈርሟል እና 23 ቁጥር መለያም ይለብሳል። በሊቨርፑል እንግዲህ ይህ ስፔናዊ ተጫዋች ፈርሟል ማለት ነው። ገና ዝውውር መስኮት ሳይከፈት ነበር የተስማማው ማለት እንችላለን ቪክቶር ሙኖዝ ወደ ሊቨርፑል ለመምጣት። አሁን እንግዲህ ደግሞ ፊርማውን 23 ቁጥር መለያም ይለብሳል። ቪክቶር ሙኖዝ ወደ ሊቨርፑል መቀላቀሉ ይፋ ተደርጓል ማለት ነው። ሌላኛው የኤቨርተን ጉዳይ ስናነሳ ክርስቲያን ኖርጋርድ ነው የምናነሳው። ክርስቲያን ኖርጋርድ አርሰናል ለቆ 7 ሚሊዮን ፓውንድ ውል ኤቨርተን ተቀላቅሏል። ፊርማውንም በትናንትናው ዕለት በይፋ አኑሯል ማለት ነው። ኖርጋርድ እንግዲህ አሁን ከብሬንትፎርድ በኋላ ወደ አርሰናል ከአርሰናል በኋላ ከኤቨርተን ወደ ኤቨርተን ተዘዋውሯል ማለት ነው። ሌላኛው የክሪስታል ፓላስ እንግዲህ የድሮ የአርሰናል ተጫዋቹን ተከላካዩ ታኪሮ ቶሚያሱን ለማስፈረም ይፈልጋሉ ተብሏል። በጣም ጥሩ ድርድር ላይ ናቸው ተብሏል። ከአያክስ እንግዲህ መልቀቁን ተከትሎ አሁን ወደ ክሪስታል ፓላስ የሚዘዋወሩ ሁኔታ በጣም የሰፋ ነው ተብሏል። ይህ ጃፓን ተከላካይ እንግዲህ በዓለም ዋንጫውም እንግዲህ ለጃፓን ጥሩ እንቅስቃሴ ጥሩ አገልግሎትም የሰጠ ተጫዋች ነው። አሁን ክሪስታል ፓላስም ማክስ ላክዋ ወደ ቼልሲ መሸጡን ተከትሎ አሁን ደግሞ ተተኪ ያልኩ የጃፓናዊ ተከላካይ የድሮ አርሰናል እና የአያክስ ተጫዋች ታኪሮ ቶሚያሱን ለማስፈረም ጥረት እያደረጉ ነው ተብሏል። ያስፈርሙት ይሁን አብረን እንመለከታለን። አሁን ወደ ዋናው ጉዳያችን ስና ወደ ሪያል ማድሪድ ነው የምንነሳው። ሪያል ማድሪድ ስናነሳ ሙሉ ጉዳያችን እንግዲህ ወደ ቪኒሲየስ ጁኒየር ያጋድላል። ዲያማንዴ ተስማምቷል ከአርቢ ሌይፕዚግ ጋር። ሪያል ማድሪድ በቃ ለመፈራረም 48 ሰዓት ውስጥ በዚህ ሳምንት ይጠናቀቃል ተብሎ ይጠበቃል። አሁን ወደ ቪኒሲየስ ጁኒየር ስናነሳ ትናንት ሪያል ማድሪድ እና ቪኒሲየስ ጁኒየር ከወኪሎች ጋር ያደረጉት ስብሰባ በሁለቱም አካላት በጣም አዎንታዊ እንደሆነ ተገልጿል። ከቪኒ ወኪል ሮክሼን ጋርም በጣም ጥሩ አመርቂ ንግግርም ተናግረዋል ተብሏል። ስለሆነ ሪያል ማድሪድ አሁን ቪኒሲየስ ጁኒየር ሪያል ማድሪድ የሚቆይበት አጋጣሚ በጣም የሰፋ እንደሆነ ቪኒሲየስ ጁኒየር ውልም እንደሚያራዝም ይጠበቃል። ስለሆነ ሪያል ማድሪድ እና ቪኒሲየስ ጁኒየር ከወኪሎቹ ጋር ያደረጉት ንግግር በጣም አዎንታዊ ንግግር ነው ተብሏል። ሪያል ማድሪድ ከቪኒሲየስ ጁኒየር ጋር አዲስ ኮንትራት ለማስፈረም የበለጠ በራስ መተማመን አሳይቷል። ምክንያቱም በስብሰባው ወይም በውይይቱ ጊዜ በጣም
ጥሩ ውጤት ማስመዝገባቸውን ተከትሎ ማድሪድ ብሩህ ተስፋና የቪኒሲየስ ጁኒየር አቋም ከትናንት ስብሰባ በኋላ አዎንታዊ ነበር ሲሉ ተገልጿል ማለት ነው። ስለሆነ አሁን ብሩህ ተስፋ አላቸው በቪኒሲየስ ጁኒየር እዚሁ እንደሚቆይ ምንም እንኳን እሱ መቆየት ይፈልጋልም ብሩም እንግዲህ መክፈል አለመክፈላቸው ባይረጋገጥም ምንም እንኳን ግን ብሩህ ተስፋ እንዳላቸው ተገልጿል። በስብሰባው ላይም ደግሞ አዎንታዊ ነበር ሆዜ ሞሪኒዮም ስብሰባው ላይ እንዲሳተፉ ተገልጿል ማለት ነው። ሆዜ ሞሪኒዮ ብራዚል ተጫዋች እንዲቆይ ሲገፋፋ በነበረበት ወቅት ነው እንግዲህ ቪኒሲየስ ጁኒየር አዲስ የውል እንዲፈርምም በግላቸው ተሳትፏል ተብሎ በግላቸው ትልቅ አስተዋጽኦ ቪኒሲየስ ጁኒየር ውል እንዲያራዝም በደንብ አነጋግሮታል ሲሉም ተገልጿል። ስለሆነ ውሉ እንዲያራዝም ወይም እንዲስማማ ያደረጋቸው ሆዜ ሞሪኒዮ በደንብ የሱ የግል ወሬዎች የግል ንግግሮች በጣም ትልቅ አስተዋጽኦ ነበራቸው ማለት ነው። ለማድሪድ በራስ መተማመን አላቸው ተብሏል። ሆዜም ቪኒ እንዲቆይ እንደሚፈልግ ለክለቡ ተናግሯል። ስለሆነም ይህ ውድድር ደግሞ በጣም የበለጠ እንዲሆን ተጠቅሏል። ከቅርብ ጊዜያት ከሁለት ቀን በፊት እንደወጣው ወደ ልምዱ ተመልሷል ቪኒሲየስ ጁኒየር። ስለሆነ ሪያል ማድሪድ ጥሩ ግንኙነት አላቸው ተብሏል ሆዜ ሞሪኒዮ እና ቪኒሲየስ ጁኒየር። ለዛም ሆዜ ሞሪኒዮ በደንብ አስማምቷቸዋል ማለት ነው። ስለሆነ እናም ቪኒ ከቀጠለ ስላሰቡት እቅድም ተናግሯል። ትልቅ እቅድ ቪኒሲየስ ጁኒየር ካለ በሪያል ማድሪድ እንደሚያሳኩትም ተናግሯል። ይሄን እቅድ ማለት ነው። ስለሆነ ቪኒሲየስ ጁኒየር ግን በስብሰባው ሪያል ማድሪድ እንደሚቆይ በጣም ትልቅ ፐርሰንቱን የያዘ ነው። ስለሆነ ሆዜ ሞሪኒዮ በደንብ አስማምቷል። ስለሆነ ቪኒ የሚቀጥል ሁኔታ የሰፋ ነው ማለት ነው። ስለሆነ ቪኒሲየስ ጁኒየር ወደ አርሰናል የመጣበት ሁኔታ አሁንም የበለጠ በጣም የተቀዛቀዘ ሁኔታ ሪያል ማድሪድ የሚቆይበት አጋጣሚ የሰፋ ነው ማለት ነው። ሌላኛው ኮንትራቱን ሲፈርም ደግሞ በደንብ የበለጠ ዜናችን ይዘን እንመጣለን። ሌላኛው አሰልጣኝ ቅጥር ስንመለከት ማቲያስ ጄስሊ እንደተጠበቀው እስከ ሰኔ 2029 ድረስ የሚያቆየውን የኒውካስል አሰልጣኝ ሆኖ ተሾሟል ማለት ነው። ማቲያስ ጄስሊን ወዲያው ደግሞ ወደ ስፔን አቅንተው የሚመዳቸውን ሰዎች ማሰልጠን ይጀምራሉ ተብሎ የሚጠበቀው ስለሆነ ማቲያስ ጄስሊን አዲስ አሰልጣኝ አድርገው ቀጥሯል ማለት ነው። ኒውካስሎች ኤዲ ሃውን ካሰናበቱ በኋላ ሌላኛው የአቋም መለኪያ ጨዋታዎች ስንመለከት ቼልሲ ከጁቬንቱስ ጋር የአቋም መለኪያ ጨዋታ በትናንትናው ዕለት አድርጓል። ቼልሲ በጁቬንቱስ 1-0 ተሸንፏል ማለት ነው። ቼልሲ በአቋም መለኪያ ጨዋታ የመጀመሪያው ጨዋታ 6-4 አሸነፈ። ከዛ በተና 2-1 ተሸነፈ። አሁን ደግሞ ተከታታይ ሁለተኛ ጊዜ በጁቬንቱስ ደግሞ 1-0 ተሸነፈ ማለት ነው። ቼልሲ እነዚህ ሁለት ጨዋታዎች አስፈረመው፣ ግን በአቋም መለኪያ ጨዋታ ግን ደካማ እንቅስቃሴ ያሳየ ነው። በጣም ብዙ ተጫዋቾች ወደ ሜዳ ገብተዋል ማለት ይችላል። ነገር ግን ቼልሲዎች አሁንም ደካማ ናቸው። ምንም እንኳን በአቋም መለኪያ ጨዋታ ባይወሰንም አንድ ክለብ ግን ቼልሲ በጣም ደካማ እንቅስቃሴ ያሳየ ነው። በጁቬንቱስ 1-0 ተሸንፏል። ሌላኛው የማንቸስተር ሲቲ ጉዳይ እናንሳው። ማንቸስተር ሲቲ በወረጅነት ጨዋታ ከኬሊክ ስታርስ ጋር ተጫውቶ 3-1 በሆነ ውጤት አሸንፏል። ጎሎቹ ለሴሜንዮ መሰረታው ሙንቡማ በጣም በወርጫት 2 ጎል አስቆጥሯል። እነሱ ተጫዋቾች የፍሰል ተጫዋቾች ጎሎች አስቆጥሯል። እንግዲህ ከኢንተር ሚላን ጋር በቅዳሜ ዕለት ጨዋታውን አድርጎ ነበረ። ማንቸስተር ሲቲ አንዳቸው ወጥቶ በፔናልቲ 3-1 መሸነፍ ይታወሳል። አሁን ግን ሁለተኛው ጨዋታ 3-1 በሆነ ውጤት አሸንፏል ኬሊክ ስታርስን ማለት ነው። ስለሆነ ማንቸስተር ሲቲ ማሸነፍ ችሏል ማለት ነው። የአቋም መለኪያ ጨዋታዎች እነዚህ ይመስላሉ። ውድ የናቲ ፉትቦል ተከታታዮቻችን የዛሬው ማለዳ ስፖርት ዜናችን ይመስል ነበረ። ነገም በሌላ በትኩስ ዜናችን እንመለሳለን። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ። ሰላም አሉ። አመሰግናለሁ።